ያህል ሚንጨረጨሩት ለምንድነው ይሄን ያህል የኢትዮጵያ ህዳሴ ግድብ ይሄን ያህል ያስጨነቃቸው ስንል የተለያዩ ምክንያቶች አሉ ከዛ ውስጥ ግን ዋናውና ትልቁ ነገር ውሃን ከዚህ በኋላ ስርዓት አሲዞ ኢትዮጵያም የራሷን ድርሻ የምትጠቀምበት ግብጽ ሱዳንም የራሷን ድርሻ ቢያንስ በ1959 የተስማሙትን ውሃ 18ቱን እኮ አትወስድም ሱዳን የሚደርሳት 10 ብቻ ነው 8ቱን እንደዚሁም 3 ተጨማሪ የሚመጣ ሁሉም ተጠራርጎ እሷ ጋር ነው የሚሄደው ሱዳን ግብጽ ጋር ስለዚህ ግብጽ አሁንም 55.5 ምናምን ያለች የምታጨረብረው አንደኛ የሚደርሳት 65 ነው ቢያንስ 10 የሱዳን ሄዳል ማትጠቀምበት ከጎርፍ ጋር ይደላታል ሌላው 10 ሁሉ ጊዜ ለትነት ብለው ይወሰዱታል ግን ይተናል አላሁ አለም ላይተንም ሊተንም ይችላል አንዳንዴ ስለዚህ ለትነት ብለው ራስ ወስደዋል 10 አስቡት 10 ለትነታችን 10 ለምን ትነት እንኳን ወስዷል ፀሐይ እንኳን ወስዳለች ኢትዮጵያ እንኳን አይገባትም ብለው ማለት ስሙ ይሄንን ጉዳይ በተመለከተ የሱዳኑ እይታ ባለፈው የጀመርነው ነው ለምን ሱዳን ላይ እንዳተኮሩ ለምን ይሄ የህዳሴው ግድብ ላይ እንዳተኮሩ ስሟቸው يعني انتظام توليد الكهرباء مثل የሱዳን 3 ጊዜ እርሻ ማረስ ትችላለች ያ ደግሞ ከዚህ በኋላ 10 ለንተታ ብለዋል በፍጹም አይደላቸው ሌላው የኤሌክትሪክ የመራዊ የሪሶይሪስ የመሳሰሉት بدنب سرا مسرات يجمرال مروي في فترات فبراير مارس ابريل يكون التوليد متذبذبا ብዙ ጊዜ ኤፕሪል ላይ ምናምን ላይ እነዚህ 3 ወሮች ላይ ከሴፕቴምበር በኋላ ባሉ ወሮች ላይ በጣም እና ከዛ በፊት ደግሞ ከጁላይ በፊት ደግሞ ያሉ ወሮች ላይ ከጃንዋሪ ጀምሮ ጃንዋሪ ማርች ኤፕሪል እነዚህ ወሮች ላይ በጣም የኤሌክትሪክ ችግር አለብን በሱዳን ላይ አሁን ግን የህዳሴ ግድብ ውሃ በጥሩ ሁኔታ ሲመጣልን إلكتريكون يستكاكلوا عليه. فيكون التوليد منتظما لأن هناك كمية من المياه تدير التوربينات. كذا بوالات توربينات بدم مسرات جمرال. فالذي سيحدث أن هناك 10 مليار متر مكعب فشل السودان. سلازي أهون ميكستو بهداسي قدو مكنات 10 بليون متر كيوب سودان متكم يالشالتشون وها مسبسب تشلال فشلا تاما منذ عام 59 في استخدامه. ከ1959 ጀምሮ ልትጠቀም ያልቻለችውንና በዚህ ውሃ ላይ የወደቀችበት የሆነ አጠቃቀም ላይ በጣም ያልተሳካላት የሆነውን ጉዳይ አሁን ታሳካ የሱዳን የድሮ መስኖ ሚኒስትር የጠቆመው እና ማስረጃ አለኝ ወረቀቱ ምናምን አለ ይላል اللقاءات السابقة وسأعطيك له في لاحقا بروجرام سنጨርስ ሰጣል هناك 3 مليار ونصف أخرى أتت نتيجة زيادة مياه النيل ሌላው የናይል ውሃ በተለይ ከዳሴ ግድቡ በፊት የጨመረው ነገር አለ 3 ቢሊዮን ሜትር ኪዩብ ጭማሪ ታይቷል ለዚህ ያ ሁሉ ተጨማምሮ 10 مليار فشل السودان 10 እና ከዛ በላይ ቢሊዮን ሜትር ኪዩብ ውሃ ወደ ግብጽ ዝም ብሎ ይዳል ይላል هذه ال10 مليار تذهب إلى مصر كل عام ይሄ ሁሉ አመት ወደ ሱዳን ወደ ግብጽ በነፃ ይሄዳል الذي سيحدث بعد قيام سد النهضة የህዳሴው ግድቡ ግን ከተሳካና ካለቀ በኋላ إمكانية السودان فأن يستخدم 3 دورات زراعية 3 ጊዜ እርሻ ማረስ ትችላለች ሱዳን وتوليد الكهرباء أنها ሌላው የኤሌክትሪክ ደግሞ ፍሰቷ ወይም የማምረት ኃይሏ ይጨምራል هذه المياه لن تذهب لمصر ከዚህ በኋላ ወደ ግብጽ አይ ሄዳትም አነጋገራቸው ደስ ይላል لن تذهب ማለት مچم አይደላትም ما تنسى هم دارين نعترف بما نبدا من الواقع الان وليس ለዚህ ነው አለ ስምምነታችን አሁን ባለበት ይቀጥል ሌላ አዲስ ስምምነት ማለት ከውሃ ክፍፍል ጋር በተያያዘ ሌላው ቀርቶ በ1959 ያለውን ስምምነት አናከብር ብለው ከሱዳን ጋር የሚጣሉት አለ እኔ ለዚህ ነው በጣም ብዙ ሳቤ ሱዳን ላይ ሁሉ ብጥብጥ የሚፈጥሩት ይሄን ስምምነት አልበሽር እንዳያደርግ ከህዳሴ ግድቡ ጋር ያለው ድጋፉን እንዲያቆም በቃ አልቡርሃን በጭ ነው ምክንያቱም እንደሱ ወታደራዊ ነው የሆነ ገንዘብ ከሰጡት ከዛ ውጪ ምንም አይፈልግም ህዝቡ ከፈለገ ገደል ይግባ ምንም አይመስለውም ስለዚህ እኔ ይመስለኝ አሁን አልቡርሃንን ምናምን የሚያስማማው በዚህ ነው አልቡርሃን አይ ቲንክ አሁን ደግሞ ኤርትራ ሄዷል ምን ሊሰራ እንደሆነ አላቀም ኤርትራውያኖች አይታቸዋል የሱዳን ጦርነቱ ሊያልቅ አካባቢ ላይ
መርከብ ከግብጽ የተሰጣቸው የሚመስል ወደ እንትን ሄደዋል ወደ ሱዳን ሄደው ሲያበረክቱ ነበር ስለዚህ ሱዳን ግብጽ ሶማሌ ኤርትራ እነዚህ ሰዎች ሁሉ ጊዜ በጣም በቋሚነት የራሳቸውን ጥቅም ለማስከበር ሲሉ ኢትዮጵያን መውጋት ምንም የማይቀር እንደሆነና 130 ታንክ ነው የሱዳን መንግስት ለወያኔ የሰጠው 130 ታንክ በራሳቸው የጀነራል ተረጉምኩላችሁ የተናገረው ማለት ከዛ በኋላ እና ሐሰን ቱራቢ እኛ የአንድ ሀበሺ የራሳችን ታንክ ላይ እናስቀምጥና የራሳቸውን ሰው እንወጋለን ይሄን ነበር ምን ሰራው ብለዋል ራሱ ስለዚህ ይቀጥል من 59 إذا سد النهضة سيحت السودان حق في استخدام نصيبه الكامل من ስለዚህ ትልቁ ፍራቷ ለግብጽ የ1959 ስምምነት ላይ የወሰነውን 18.5ቱን ሙሉን መጠቀም እንችላለን ይሄ ደግሞ በጣም ያስፈራል يعني النيل هذه ال10 مليار لن تذهب لمصر لن تذهب ይላሉ አሁንም لن ማለት በአረብኛ never ማለት ነው never ever አስሯ አትሄዳትም هذا هو المحك الأساسي هو ይሄ ደግሞ ዋናው የችግራችን መሰረት ምንጩ ይሄ ነው سبب الارتباك داخل مصر ስለዚህ የግብጽ እንዲንዲ መንቀጥቀጥ የመጣው ከዚህ ነው فانهم سيفقدون 10 مليار متر مكعب سنويا በየአመቱ 10 ቢሊዮን ሜትር ኪዩብ ውሃ ያጣሉ ይሄንን ነው የሚያሳስባቸው مشكلة حتكون مع السودان እኔ ግን የሚያሳዝነኝ እንደ ሱዳን አይነቷ 10 ቢሊዮን ሜትር የራሷን በ1959 የተስማሙትን ውሃ እንዳትጠቀም አስቡት ኢትዮጵያ ደግሞ ከራሷ የሚመነጨውን ውሃ እንዳትጠቀም ይሄ ሁሉ ማተራመስ በጣም አይገርምም ወንድሞች እህቶች አይገርምም ከአንድ አማኝ ነኝ ከሚል ከአንድ በተለይ እንደ ሙስሊም እንደ እስልምና ምናምን ከምንል ሰዎች በኪዩፕቲክ ቸርች ራሱ ቴሌቪዥን ላይ ነው እንትን የሚሉት እንደ ክርስቲያንን የሚሉ ሰዎች ነው የሚሰሩብን ይሄንን ግን ኢሊቱ ነው ህዝቡ ነው አለለም ስለዚህ ኢሊቱ ሚዲያው ምኑ ተባብሮ ኢትዮጵያ ላይ የሚሰራው ይሄንን ነው ይሄን ማመን መቻል አለበት ውሃው እንዳንጠቀም እኛ ደሃ ሆነን መቅረት መቻል አለበት ከአረቡ ጋር ያለን ግንኙነት ማይፈልጉት ለዛ ነው ከእስራኤል ጋር እንደምንሰራ ሚደሰክሩት ለዛ ነው የሙስሊም ጠላት የአረብ ጠላት አርገው ሚስሉን እኛን ኢትዮጵያ ለዛ ነው ምክንያቱም በአረብ ሊግ በኩል እየወጡ የሆነ ነገር ያወጣሉ حكومة السودان وليست مع اثيوبيا وهذه ስለዚህ ይላል ጠባቸው ከሱዳን ጋር ነው ከኢትዮጵያ ጋር አይደለም دل يعني الصلاة فيها السر والجهر هذا هو الجهر في السر في مشكلة ስለዚህ የጥላቻቸው የሱዳን ላይ ያነጣጠረው ሚዲያቸው ሁሉ ችግሩ ያለው በዚህ ነው ይላል እኔ አልበሽርን የጣሉት ዑመር አልበሽርን የጣሉት እነሱ እንደሆኑ ምንም አልጠራጠር ምንም የተለያዩ ሚዲያዎች ላይ ያየውት አለ የሱዳን ጉዳይ ስለሆነ ብዙ አልሰራውበትም ነገር ግን ለእናንተ እንዲሆናችሁ እንዴት አርገው አልበሽርን እንደጣሉት ግብጾችና የሱዳን አንዳንድ ወታደሮች አልቡርሃንን ጨምሮ እንዴት ተባብረው እንደጣሉት ግን ታሪኩ መማር እንችላለን ማየት እንችላለን قال السودان هو المستفيد لو لاحظتوا عن خبراء الري السودان مستفيد من سد النهضة أكثر من أثيوبيا نفسها وقالوا ለዚህ ነው አለ ባለፈው ሰምታችኋል ይሄን ፕሮግራም የመጀመሪያ ትላንት የሰራውትን ከሰማችሁ ያልሰማችሁት ስሙት ከፍታችሁ አባስ ሸራቂ ድሮ እንደዚህ ሳይበላሽ ሱዳን እንደዚህ ከኢትዮጵያ ጋር የምትቆመው ከኢትዮጵያ በተሻለ መልኩ በህዳሴ ግድብ ስለምትጠቀም ነው ይላል ከኢትዮጵያ በተሻለ መልኩ ለምን ኢትዮጵያ ዳር ነው የሰራችው እዛ ሄዳውን ልጠጣው አትችልም ሌላው ቀርቶ እርሻ ምናም ስራችን በጣም ያከብድብናል አንችልም ምክንያቱም በጣም ሩቅ ነው ድንበር ላይ ነው የተሰራው ገና ስለ እርሻ ተምረን የእርሻ ጥቅምን አውቀን ከዛ 250 ኪሎ ሜትር የተንጣለለውን ዳር ላይ ሰፍረን ውሃውን መሳብ ተምረን ገና አሁን እኮ አዋሽ ላይ የሚፈሰውን ውሃ እንኳን መውሰድ አቅቶናል እንኳን እንደዚህ ለጥ ያለው ሜዳ ላይ እንኳን እንደዚህ ተራራ ውስጥ ያለውን قالوها الدكتور محمود ابو زيد قال الدكتور صفد عبد ይሄ ዶክተር መሐመድ አቡ ዘይድ የሚባል ሰውዬ من ሌሎችም በጣም ብዙ የመሰከሩለት ጉዳይ ለምሳሌ ሌላው ደግሞ አለ የኢትዮጵያ ህዳሴ ግድብ ከሚውልልን በረከት አንዱ ጭቃ ይዝልናል አለ ከዚህ በፊት ትዝላችሁ ከነበረ ይላል ሱዳን ላይ ኤሌክትሪክ ተቋረጠ ምናም ብለው ሲያውጁ የመስኖ ሚኒስትሩ የውሃ ሚኒስትሩ
አብረው የሚነግሩን ነገር ምንድነው ተርባይኖቹ በጭቃ ምክንያት ተዘግተዋል ይሉን ነበር ይላል الطمي واقفه التوربينات በቃ ተርባይኑን አቆመው ብለው ዜና ይሰሩ ነበር السد النهضه سوف يحجز على قدر كبير من الطمي ስለዚህ የህዳሴው ግድብ ብዙ የሆነውን ጭቃ ይይዝልናል والتوربينات በነገራችን ላይ አንድ ፕሮጀክት እዚሁ በይፋ ማደርገው የቻለ ሰው አቅም ያለው ሰው ከውጭ ሀገር ከምን ሄዶ ግብጽ ሀገር ከሚሰራው ካየውት እነዚህን ጭቃዎች በተለያየ መሳሪያ አውጥቶ በጣም የሚገርም የሆነ ሸክላዎች መስራት ይቻላል በጣም የሚገርም ሸክላ እነዚህ ሱዳኖቹ አንዳንዶቹ በጣም ትላልቅ ሀብታሞች የሆኑት ሌላ አካባቢ የኖሩ ልክ ጎርፉ ሲመጣ ህዝቡን ከጨረሰ በኋላ ቤቱን ምናምን ይዞ ከሄደ በኋላ እነሱ ግን መሳሪያ ይዘው መተው ይሄን ጭቃ ሰብስበው አመቱ ሙሉ ጡብ እየሰሩ ይሸጣሉ አመቱ ሙሉ ከዛ ሌላ ጎርፍ ያአላህ ያምጣ ያሉ ዱዓ ያደርጋሉ 50,000 ሰው ተፈናቅሎ 100 ምናምን ሰው ሞቶ እነሱ ምንም አይመስላቸው ስለዚህ የተወሰኑ ሰዎች አሉ በሰው ሞት ላይ የሚኖሩ ከዛ ውስጥ አንዱ ግብጽ ናት ግብጽ የኢትዮጵያ ህዝብ በድህነት በረሃብ እየተሰቃየ በተለያዩ የሀገር ጋራ ጥሩ ኮሙኒኬሽን ፈጥሮ አረቡን ምንም ተስማምቶ ጥሩ የሆነ ኢንቨስትመንት እንዳያደርግ ሀገራችን የሚያምሱት እነሱ ናቸው سيرس وسينار سوف ስለዚህ ከዚህ በኋላ መራዊ ሲናር እና እንደዚሁም ደግሞ መራዊ ሲናርና ሌሎችም እንትናችን ግድቦቻችን اصل عمله بانتظام በደንብ በስርዓት ይሰራሉ ምክንያቱም የሚደርሳቸው ውሃ በቂ የሆነና ኮለል ያለ ውሃ ስለሚሆን بدون هذا الطمي ያለ ምንም ጭቃ الكهرباء الاثيوبيه በዚህ አጋጣሚ ምን ተማረን ወንድሞች እህቶች አፈራችን ምን ያህል እንደሚሄድ ያ ሁሉ አፈር ይሄዳል ግብጽ ይሄ ምንድነው ይባለው እንትን ምንድነው ማዳበሪያ ከሚሸጡ አገሮች አንዷ ናት ማዳበሪያ ወደ ውጭ አገር ሽጠው በጣም ብዙ ብር ከሚያመጡ ለምሳሌ ሱዳን ግብጽ ገብታችሁ ጉግል ላይ ምን ያህል ዶላር ታገኛለች ባለፈው አንብበናል አይ ቲንክ 1.5 ቢሊዮን ዶላር ከማዳበሪያ ታገኛለች ይሄን ማዳበሪያ ከየት አመጣችሁ ستكون ارخص كثير من الكهرباء السودانيه ስለዚህ የሱዳን ከኢትዮጵያ የምናገኘው ኤሌክትሪክ በሱዳን ላይ ከሚሸጠው ኤሌክትሪክ የረከሰ ይሆናል ይላል يعني اعتقد اننا لن نحتاج ان نبني كاشبار او ስለዚህ ከዚህ በኋላ ሌላ ግድብ እንሰራ ሌላ ኤሌክትሪክ ማመንጫ እንሰራ አንገደድም የኢትዮጵያ ይበቃል او دال او يعني الشدود هذه لان الكهرباء رخيصه وهناك خط الربط بالكهربائي بين السودان በጣም ርካሽ የሆነ ኤሌክትሪክ ከኢትዮጵያ የተቀጠለ ስለምናገኝ እኛ ምንም አይነት ከዚህ በኋላ ለኤሌክትሪክ ወጪ ብለን ምን ሰራቸው ግድቦች አይኖርም اثيوبيا يمكن توسيعه وتقويته ويمكن شراء الكهرباء من اثيوبيا ስለዚህ ከኢትዮጵያ አጠናክረን ገመድን የበለጠ ስራ ሰርተንበት በደንብ ብር ማግኘት እንችላለን هناك امكانيه التخزين السودان ሌላው ውሃ በኢትዮጵያ ላይ መካዘን እንችላለን ወይም እንዲቀመጥልን ማድረግ እንችላለን نخزن مياه في بحيره سد النهضه በህዳሴ ግድቡ ላይ ይቀመጥልን ይሄን ያህል ውሃ ብለን መነጋገር እንችላለን ከኢትዮጵያ ጋር احنا التخزين عندنا 10 مليار اولا ለምሳሌ 10 ቢሊዮን ሜትር ኪዩብ ውሃ አለችን ያንን እኛ መጠቀም ካልቻለን ቆዩ ያዙልን ብለን መነጋገር እንችላለን ከኢትዮጵያ ممكن اكيد 10 مليار فقط مصر لديها 162 مليار ምክንያቱም ግብጽ 162 ቢሊዮን ሜትር ኪዩብ ውሃ አላት ለምን ነው እኛ የምንሰጣት 10 ቢሊዮን 10 مليار ممكن باتفاق مع الحكومه الاثيوبيه نخزن قدر من المياه ስለዚህ ይሄንን ውሃ ያዥልን ብለን መካዘን እንችላለን እነሱ ጋር እንደ ካዝና የኢትዮጵያን ግድብ መጠቀም እንችላለን نستفيد منه في الري في ولايه النيل الازرق او ከዛ በኋላ ኒል الازرق የሚባለው ላይ ጀዚራ ምናምን አካባቢ ያሉት መሬቶቻችን ላይ አሁን ልቀቂልን ይያልን በፈለግነው ጊዜ መጠቀም እንችላለን ونستفيد منه في هذه فوائد كبيره وهي ትልቅ የሆነ ጥቅም ነው ለሱዳን هذه الفوائد يا اخي الطاهر في القانون الدولي بيسموها منافع دول اسافل المجرى ይሄ ደግሞ በአጠቃላይ የውሃ ተፋሳሽ ሀገሮች ከአመንጭ ሀገሮች ጋር የሚስማሙትና የውሃ ዲል ብለው ቢጠሩት ነው በአለም አቀፉ ስምምነት ላይ والدوله اللي بتبني مثل هذا السد ለነገሩ አለ እንደዚህ አይነት ግድብ የሚሰራ አንድ ሀገር زي ما الدول المستفيده ለተጠቃሚ ሀገር እንደ ሱዳን ላለው ገንዘብ ማስከፈል ነበረበት
تساهم في بناء السد وحدث هذا بين الولايات المتحدة الأمريكية وكندا. ይሄ ደግሞ በአሜሪካና በካናዳ መሃል የተከሰተ ነገር ነው ይለናል። كندا بنت سد في وضع مماثل. ካናዳ ልክ እንደኛ አይነት የኢትዮጵያው የህዳሴ ግድብ ሰራችና لسد النهضة هذه وقبل البناء في سد ذهبوا إلى الولايات المتحدة وقالوا ከዛ ግድቡን ከመስራታቸው በፊት አሜሪካ ሄዱና እንዲህ አይነት ግድብ ልንሰራ ነው ለእናንተ እንዲህ አይነት ጥቅም ያመጣላችኋል هناك فوائد كثيرة مثل سد النهضة ብዙ ጥቅም ታገኛላችሁ በዚህ ግድብ ستأتيكم ما قالوا مثل فدفعوهم جزء من التكلفة السد. ስለዚህ ከግድቡ ላይ ወይም ወጪ ላይ የተወሰነው መሳተፍ አለባችሁ ብለው አሜሪካኖቹን አስከፈሏቸው ይላል። አሜሪካኖች በተለይ አንዳንድ አካባቢዎች ላይ ብዙ ለምሳሌ ኒውዮርክ የሚባለው ክልል አካባቢ ላይ ከካናዳ ከሚመጣ እንትን ምንድነው ስሙ ግድብ በጣም ብዙ ኤሌክትሪክ ይጠቀማል። نحن هنا لا ليس هناك أي تكلفة. እኛ ግን አንዲትም ሳንቲም አልከፈልንም ምንም አይነት ችግር የለብንም። هناك الكلام على انهيار السد يعني ሌላው የሚያስቀው አሉ ስለ ግድብ መፍረስ የሚያወሩት ነው አለ። انا دائما بندهش انه እዚህ ላይ ሁሌ ይገርመኛል ይላል ሰውዬው ሁሌ ይገርመኛል። በነገራችን ላይ ሰውዬው አሁንም ላስተዋውቃችሁ ሰውዬው ዶክተር መሐመድ አህመድ ሰልማን ይባላል። ይህንን መጽሐፍ የጻፈው ሰውዬ ትልቅ መጽሐፍ ነው 500 ምናምን ገጽ ነው። በጣም እየሳኩ ደስ ያለኝ ነው ማነበው የሚገርም መጽሐፍ እና ይሄንን መጽሐፍ ይሄ ራሱ ነው የጻፈውና ወደ 550 ምናምን ገጽ ነው። የሚገርም ታሪኩን በሙሉ ያለውን አሻጥር የአስዋን ግድብ ያጠፋውን ጥፋት የኢትዮጵያ ትዕግስት ከህዳሴ ግድቡ ጋር በተያያዘ የነበረው ውይይት ከእስከ በጣም የሚገርም አድርጎ ጽፎታል። ኢንሻአላህ ቢተረጎም ደስ ይለኛል እንተረጉማለን። مصر مهتمة بسلامة السد በጣም ይገርማል አለ። ግብጽ ለሱዳን ሰላም ስታስብ አለ እስካሁን ጎርፍ ሲያፍሳት ያ ሁሉ ችግር ሲደርስባት አንድ ቀን እንኳን ማታግዘው የነበረችው አገር አሁን ግን የህዳሴ ግድብ ሲመጣ ህዳሴ ግድቡ ፈርሶ ጎርፍ ሊያጠፋቸው ነው ብላ ማሰብ ጀመረች። من السودان هناك أكثر من 45,000 سد كبير. ሌላው ቀርቶ በአለም ላይ 45,000 የሚበልጥ የሆነ ግድብ አለ በአለም ላይ في العالم. لم نسمع في خلال 20 أو 30 عام الماضي ባለፉት 30 እና 20 አመት አንድ ግድብ እንኳን ፈርሷል የሚል ሰምተን አናውቅም። لأن هناك سد انهار. لماذا سينهار سد النهضة؟ ለምንድነው የህዳሴ ግድብ የሚፈርሰው? لماذا سينهار سد النهضة ولن ينهار السد العالي؟ ለምንድነው የህዳሴ ግድብ የሚፈርሰው የአስዋን ግድብ የማይፈርሰው እንዴት ነው? السد العالي بني بتقانة متخلفة من አንደኛ አስዋን ግድብ ሶቪየት ህብረቶች በድሮ የሆነ ቴክኖሎጂ የሰሩት ግድብ ሆኖ هذا السوفيتي في الستينات በ60ዎቹ የተሰራ ግድብ ሆኖ هذا السد يبنى بتقانة أوروبية. ይሄ ደግሞ ግድብ የሚሰራው ወይም የህዳሴ ግድብ በአውሮፓዎች የቴክኖሎጂ እድገት የሚሰራ ሆኖ في هذا القرن በዚህ ዘመን በዚህ ሴንቸሪ የሚሰራ ሆኖ ለምን እሱ ይፈርሳል? ለምን የአስዋን ግድብ አይፈርስም? السد العالي يحجز 162 مليار. هذا ግድቡ ስናየው ብዛት በማሰርና ብዙ ውሃ በመያዝ ደግሞ የአስዋን ግድብ 162 ቢሊዮን ሜትር ኪዩብ ይዛል። السد يحجز 74 مليار. የኢትዮጵያ ህዳሴ ግድብ 74 ቢሊዮን ሜትር ኪዩብ ብቻ ነው የሚይዘው። اثيوبيا ليست منطقة زلزال. إذا ኢትዮጵያ በፍጹም ምንም አይነት መጽሐፍ ገልጠው ያሳዩን ምንም አይነት ሪሰርች ያምጡ አንድም የመሬት መንቀጥቀጥ ያልተመዘገበበት ቦታ ላይ ነው ይሄንን ግድብ የምትሰራው። فتحت أي كتاب أو ምንም አይነት መጽሐፍ ግለጡና ንገሩን እስኪ ያሳዩን ያጠናችሁትን አምጡ። رجعت لأي موقع ما بتيجي. ምንም አይነት ሚዲያ ላይ ብትገቡ ምንም አይነት የሪሰርች ማዕከል ላይ ብትገቡ የኢትዮጵያ ህዳሴ ግድብ አካባቢ ላይ ፈጽሞ የመሬት መንቀጥቀጥ አለ የሚል እውነተኛ ጥናት የለም። لكن الإخوة المصريين بيخوفونا. አሁን ግን ግብፃውያኖቹ እየመጡ ያስፈራሩናል السد حينهار وحيغرقكم. ግድቡ ይፈርሳል ያሰምጣችኋል ይሉናል። الكلام ده انا اقوله لسيف قال واحد من الجماعه على السلم بيتكلم እንደ አንድ እንትና ማን ነው አባ ሸራቂ ነው አንድ የሆነ አባባል አላቸው እኮ አልሰማህም ይላል። قال يعني زي فوائد السد بالنسبه للسودان زي የህዳሴ ግድብ ጥቅም ይሁት የግብጽ ምላስ በጣም እኮ አይቻሉም። የህዳሴ ግድብ ጥቅም
ما أنه لسودان عربية مرسيدس بدون فرامل لك عند عند مرسيدس عديس موديل جن فرين ليلو عالو إلى جميلة لكن بدون فرامل يعني بتأم كونجو جن من بعينات من دون اسمه فرين ليلو لا فرامل اسمع فكده ورينا الفرامل اللي انتوا عملتوا اسكي انت عرقاتشوتن فرينون اسكي نقرون هو اللي قال وقال انه هو يعني قال انه لا اوجد اي سند هندسي عندنا منم عينت يهندسا ويم يمهندسنا سند يليلو قدب ነው ይላሉ وانه تصميم السد وكده ما تم السودان منم عينت ስለዚህ قدب ጥናት አልተደረገም ቁጭ ብለን አልተወራም ምንም አይነት እንትን የለው ما اشتغل بالموضوع ده وكده والناس كم ሱዳን በዚህ ጉዳይ ላይ ምንም የሰራው ነገር የለም ይሏቸዋል هم علينا يا اخي ሰዎች ሁሉ ደግሞ አረባካችሁ ምንድነው ይያሉ እኛን ደግሞ ይጠይቁናል እንደ ሚዲያ اخوان جيراننا ولا اشقاء وكده قضوا علينا እስኪ ደግሞ አሁን እነዚህ ጓደኞቻችን ወይም ወዳጆቻችን ላቸው ግብጾች ደግሞ ይሄው እላያችን ላይ ወርደውብናል እንዴት ነው የምትመልሱትና نعم اساسا طبعا لما بدات المفاوضات دي في لجنه الخبراء ይሄ ህዳሴ ግድብ ሲጀምር የመጀመሪያ ስራ የተሰራው ባለሙያዎችን ጠርቶ የማነጋገር ስራ ነበር يعني تم اثيوبيا جابت كل الاوراق الخاصه ኢትዮጵያ መጀመሪያ ግድቡን የሚመለከት ጉዳይ ላይ ያለ ወረቀት በሙሉ አመጣች بالتصميم والثلاثه دول الحقيقه ومعانا 4 خبراء عالميين واحد من እኛ ብቻ ሳይሆን ሌሎች የዓለም አቀፍ ልምድ ያላቸው ባለሙያዎችም ተጠሩ جنوب افريقيا واحد من المانيا ከደቡብ አፍሪካ ከጀርመን واحد من بريطانيا واحد من فرنسا ከብሪቲሽ ወይም ከእንግሊዝና ሌላው ከፈረንሳይ እነዚህ አራት የዓለም አቀፍ ባለሙያዎች ተጠሩ ونحن كنا اثنين من كل دوله እኛም ከሁሉም ሀገር ሁለት ከሱዳን ከግብጽ ከኢትዮጵያ ተውጣጥተው አንድ ላይ ቁጭ بعدين كان في الاتيام ይሄ ቲም እንዳለ ሆኖ مساعده አጋዥ ደግሞ አካል የምሁር አካል ተሰባስበን قعدنا اكثر من سنه አንድ አመት ሙሉ ወይም ከአንድ አመት በላይ اكثر من سنه ከአንድ አመት በላይ ቁጭ አለን راجعنا التصميم ምን እንደተሰራ ማለት የአርኪቴክት ስራውን የምህንድስናውን ጉዳይ በሙሉ ቁጭ ብለን አጠናን والتعديلات الاساسيه كانت تمت من السودان حيث انه السودان በተለይ ከሱዳን በኩል የነበረን መሰረት ላይ ጥያቄዎች ማስተካከያዎች ሁሉ ተጠቀሱ كان عنده خبره في بناء السدود ምክንያቱም ሱዳን በጣም ትልቅ ልምድ የነበረው ሀገር ነው في السنوات الاخيره اول حاجه በተለይ በመጨረሻው አካባቢ ብዙ ግድቦች ስለሰራን تم تعديل في نوعيه السد يعني ከዛም በኋላ የግድቡን አይነት ሳይቀር ኢትዮጵያን አስቀየርናት السد البخزن في السد الخرساني في السد الركامي በኮንክሪት የሚሰራው ግድብ ከዛ ደግሞ በኮረትና በተለያዩ ሌሎች አሰራሮች የሚሰራው ግድብ ነበር ሁለቱም ሳድል ዳምና ይሄ السد الركامي تقريبا بخزن زي 50 بليون ከዛ የሩካሚው ወይም ደግሞ የኮረቱ የአንዱ ግድብ ሳድል ዳም ይባለው የኮርቻው ግድብ ከ50 አካባቢ ወይም ከዛ በታች ሚይዝ ነበር ከዛ ነውዕያው ተቀየር አይነቱን ሁሉ ቀየር ነው فده تم تعديل حتى النوعيه بتاعت السد ስለዚህ አይነቱን ሳይቀር ቀየር ነው ይሄ 30 ሜትር ለምሳሌ ሲሚንቶ ከላዩ ላይ ኮንክሪት እንዲጨመርበት ተደረገ ምክንያቱም በኮረት ብቻና በአፈር በመሳሰሉት በመጠቅጠቅ ብቻ በኮረት ብቻ እንዳይሰራ በእንደገና ሲሚንቶ 30 ሴንቲሜትር እንዲጨመርበት ተደረገ ልክ ይሄ ማለት ልክ የኮንክሪቱን አይነት እንዲሆን ተደረገ ማለት وتم تعديل الاساسات بتاعت السد وتم تعديل التحمل መሰረት ወይም ምሰሶቹ ላይ ወይ መሰረቱ ላይ ራሱ በጣም ብዙ ነገሮች አስተካከለ بدل كان مصمم على فيضان بيجي مره في ال1000 عام በአንድ ሺህ ዓመት አንድ ጊዜ ሊመጣ ይችላል ተብሎ የሚጠበቅ ጎርፍ ብቻ እንዲከላከል ተደርጎ የተሰራውን ግድብ من بيجي فيضان بيجي مره في ال10000 عام በ10 ሺህ ዓመት አንድ ጊዜ ሊመጣ የሚችል ጎርፍ በሚለው አስተካከል ነው በዛ እንኳን ቢመጣ የሚቋቋም አደረግ ነው يعني اللي هو طبعا معناه تكلفه وتقويه اكثر ይሄ ማለት ይህንን ለማስደረግ እና ለማጠናከር መሰረቱን በጣም ብዙ ብር ወጣ ማለት ነው تم تعديل في
البوابات تقريبا ሌላው ቀርቶ በመዋጫዎቹ ለምሳሌ 16 ነበር ተርባይኑ በኋላ 13 ሆነ እንደዚህ አይነቱን ማለት تم تعديل في كل شيء በሁሉም ጉዳይ ላይ አስተካከለን وانا بعتقد انه هذه التعديلات كلفت اثيوبيا ما بين 1.3 ل 1.5 ኢትዮጵያን ይህ ማስተካከያ ብቻ እስከ 7 ቢሊዮን እስከ 700 ሚሊዮን ብር አስወጥቷታል ወይም ዶላር مليار دولار وأثيوبيا قامت بكل التعديلات ونحن تابعنا هذه التعديلات ይህንን ማስተካከያ ደግሞ እኛ ቁጭ ብለን ተከታትለናል አንድ አመት ከምናምን على الأرض በመሬት ላይ لما تأكدنا أنه تم تنفيذه بالكامل እናም ይህ ያስተካከልነው ነገር መፈጸሙን አረጋገጠን فبقى السد من الناحية الهندسية هو زي ከዛም በምህንድስና እይታ ይህ ግድብ ما تكرم الأخ دكتور سلمان ልክ ዶክተር ሰልማን እንዳለው أحدث أطروحة هندسية በጣም ከምህንድስና በአሁኑ ሰዓት አሉ ከሚባሉት ዘመናዊ ግድብ አደረገ الأساسات دي تمت مراجعات ይህ መሰረት የሚባሉት ነገሮች በተለይ በደንብ ሪቫይዝ ተደረጉ ብዙ ጊዜ ደጋግመን አጠናና تمت يعني الجانب السوداني شاف آلاف العينات من التربة በሱዳን በኩል ያሉት ተወያዮችና ባለሙያዎች በሺ የሚቆጠር የአፈር አይነቶችን አጥንተዋል ለሱ ሲል وتمت المراجعة بتاعت الزلازل هذه المنطقة ስለ መሬት መንቀጥቀጥ የመሬቱን ባህሪ ጉዳይ በተመለከተ በደንብ አጠና ما منطقة زلزالية በፍጹም ምንም አይነት የመሬት መንቀጥቀጥ እንዳልነበረበት እንደማይኖርበት በደንብ አጠና تبعد من 600 ل 800 የመሬት መንቀጥቀጥ ምልክት የሚያሳይ የሆነው መሬት ከህዳሴው ግድብ ወደ 800 ኪሎ ሜትር ርቀት ላይ እንደሆነም አረጋገጠ كيلومتر من الإيبي سنتر طبعا ከኢፒ ሴንተር የሚባለው ወይም ከእንደዚህ የመሬት መንቀጥቀጥ ጉዳይ ጋር የተያያዘ መሬት ጋራ የሚያያይዘው ነጥብ 800 ኪሎ ሜትር እንደሚርቅ አየ علم ده موزع المنطقة እናም በጣም ጠንካራ የሆነ መሰረት ሊሆን የሚችል እሳታዊ የሆነ ምንድነው ይባለው ቋጥኝ ነው ያለው መሬት ላይ نارية هي خلاف الصخور اللي اتبنى فيها سدود كثيرة في ሌላው ቀርቶ በአካባቢያችን ከተገነቡት እንደ ሳድል እንደ አስዋን ግድብ ሌሎችም ከነሱ በጣም በተለየ ጥንካሬ መሬት ያለው الحوض هنا على الصخور المتحولة أو الرسوبية فالسد من نحن طبعا كان كسودان كان هم ምክንያቱም ይህ ግድብ እንደ ሱዳን የሚያሳስበው ነገር ቢኖር ደህንነቱና ሰላማዊነቱ ስለነበር ነው من الأول الأساسي كان سلامة السد أنه السد ዋናው ዓላማችን ይህ ግድብ بعدين التقنيات يعني اتغيرت في سلامة السد يعني ብዙ የተቀየሩ የሆኑ አዳዲስ ዘመኑ ያመጣቸውን መሳሪያዎች በሙሉ እንዲጠቀም አደረግነው تمام كان في الروسيرس في 20 جهاز بقيس ለምሳሌ ሩሳይሪስ ላይ ብትሄድ 20 ብቻ የተለያዩ ጥንቃቄ መጠበቂያ የሆኑ መሳሪያዎች የተገጠመበት ነበር الآن في مرة أكثر من 2400 من 2000 تتغير حسب يعني ሌላው ቀርቶ በመራዊ አካባቢ 2000 ምናምን አለ የህዳሴ ግድቡን ከዛ በላይ አደረገ أكثر من 2000 تقنية حفظ ስለዚህ ከ2000 በላይ የሆኑ መሳሪያዎች ተገጥሙበት የምንቆጣጠርበት አረገ جهاز لقياس التحركات والضغط ምንም አይነት የውሃውን እንቅስቃሴ የጫናውን ሂደት የመሳሰሉት ነገሮችን ሁሉ የምናቀበት አደረገ السلامة في السد ስለዚህ ይህ ግድብ ሰላማዊ ነው التقنيات كل يوم الان احنا هسه يعني تم تعديل الاجهزه في الروسيرس بعد التالي عشان ودي اشياء دقيقه جدا ሌላው ቀርቶ ሩሳይሪስ ላይ እንደነዚህ አይነት አሁን ምን ለው ነገርን ያስተካከል ነው በቅርብ ጊዜ ነው يعني السلامه ذاتها هي ماشيه التكنولوجيا ماشيه مع الزمن ስለዚህ ቴክኖሎጂ ሁሌ የግድብ ስራም የምህንድስናም ስራ ከቴክኖሎጂው ጋር አብሮ ነው የሚያድገው ያደግን ነው አሊኒን ስራ ጥራት ሁኔታዎችን በመናጠናበት ወቅት የኛ ግድቦች ከተሰሩበት የጥራት አሰራር በሙሉ የተለየ ነው السودان تمت في السودان من ناحيه الكواليتي النوعيه نوعيه العمل ስለዚህ በጣም በጥራት እንደተሰራና
የስራው አይነት ከኳሊቲ አኳያ በጣም ልዩ መሆኑን አረጋግጠናል شركه المستشار شركه اوروبيه ሌላው አማካሪ ተደርገው ከሳሊኒ ካምፓኒ ጋር አብረው ያሉት የአውሮፓ ካምፓኒዎች ናቸው فرنسيه اللي هو اشرف فرنساي زمان وصمت الروسير يعني የኛኑ ራሱ ሩሰይሪስ የሰሩልን የፈረንሳይ ካምፓኒዎች يعني السد هذا بني على احدث التقنيات العالميه ስለዚህ ዓለም ከሚጠይቀው አሁን ላይ ያለ ተጨባጭ የሆነ የአዲስ ቴክኖሎጂን በሙሉ የተጠቀመ ግድብ ነው ونحن تاكدنا ስለዚህም አረጋግጠናል حتى الزياره اللي يعني انتم مطمئنين قبل ايام نحن ما جينا شفنا كل الامور تمام ما ስለዚህ እናንተ እርግጠኞች ናችሁ ገና አቋረጠው ብዙ ነገር ሊያወራ ነበር በቃ እርግጠኛ ናችሁ ግድቡ ላይ الجانب الفني مطمئن على سلامه فانا ሰላም ነው استغرب يعني كون لا سنطمن اخواننا المصريين نطمن እኔ ይገርመኛል መጠየቃቸው ራሱ ይላል ሰውየው منو ملان على الهواء ما تخافوا علينا ስለዚህ ይሄው አየር ላይ ሆነን እየነገርናችሁ ነው ምንም ችግር የለም ايوه نحن متاكدين እኛ አረጋግጠናል الموضوع الجماعه ديل قالوا ያው ምሁሮቹ አዋቂዎቹ ነግረውናል ما انه السد ده احسن من ተረጋጉ ይሄ ግድብ ካስዋን ግድብም የተሻለ ነው سبب السدود كاسوان قدم يتشالى تو السودان بنى سدود في السنوات الاخيره 3 4 جود غير السدود እንዴ ሱዳን ራሱ ገንብቶ የለም ወይ ሶስት ግድቦች ምንድነው የሚያወሩት غيره فالسودان يعني عارف مصلحته ስለዚህ ጥቅሙን ያውቃል ጉዳቱንም ያውቃል ስለዚህ አጨቅጨቆ عارف مصلحته يا اخواننا شكرا جزيلا በቃ እናመሰግናቸዋለን ለኛ ብላችሁ አታጨምር ይላል ሰልማን እንደው የግብጽ ሱዳንና ኢትዮጵያ ወደ የፈረሙት እንትን ይሄ ምንድነው የ2015 ስምምነት الثلاثه السيسي والبشير وهيل ሲሲ አልበሽር ኃይለ ማርያም የፈረሙት مريم ماذا تقول عن سلامه السد ምን ይላሉ ስለ ህዳሴ ግድቡ ሰላማዊነት እናንብብ تقدر الدول الثلاثه ሶስቱ ሀገሮች ያመሰግናሉ እናም ያከብራሉ الجهود التي بذلتها اثيوبيا حتى ኢትዮጵያ የሰራችውን እስካሁን ድረስ الان بالله بتنفيذ جيبوا النصب تعالي توقع عليه موقع عليه الرؤساء ፈርመውበታል ሶስቱም ይለዋል አው ሶስቱም በሽር አልበሽር ዑመር አልበሽር ኃይለ ማርያም ክቡር ኃይለ ማርያም ደሳለኝ እና እንደዚሁም አብዱል ፈታህ ሲፈርሙ تقدر الدول الثلاثه الجهود التي بذلتها اثيوبيا حتى الان لتنفيذ توصيات لجنه الخبراء الدوليه የዓለም አቀፉ አማካሪዎች የሰጡትን ማመላከቻዎች ኢትዮጵያ በመጠቀሟና በማስተካከሏ ሶስቱም ሀገራት ያመሰግኗታል ይላል ወይም የሶስቱም ሀገራት الركام ده يعني كان فوق عرضه 4 امتار عملناها እኛ እንትኑ ራሱ አርዱ ማለት ይሄ ስፋቱ ማለት 4 ሜትር ብቻ ነበር አሉ 8 እኛ ወደ 8 አሳደግ ነው ዋው ደብል አረግ ነው ማለት ነው ጎን እንትኑ ብቻ ይሄ ምንድነው ይባላል ውፍረቱ ማለት የግድብ ውፍረት 4 ብቻ ሜትር ነበር ኢትዮጵያ የሰራችው እኛ ግን 8 አስደረግናት يعني وضاعفنا الاساسات يعني انا لا مسارتون راسو دغمنوال افتكر التعديلات التمت وبعدين طبعا التعديلات دي كانت بنقاش فني ይሄ ደግሞ ማስተካከያ የቴክኒክ ውይይት ተደርጎበት ነው ዝም ብሎ አይደለም يعني صعب جدا لانه በጣም ከባድ اي تعديل انت مثلا بتمر الدوله 300 مليون دولار يعني انت لو قبلت مثلا تعديل واحد قد يصل ل 300 مليون دولار እና አንድ ማስተካከያ ስታደርግ በሜትር ኪዩብ ብቻ በአንድ ሜትር ኪዩብ 300 ምናምን ዶላር ልዩነት ያመጣል ነው فالنقاش كان حاد جدا ስለዚህ ክርክሩ ከባድ ነበር لا በቃ ስለዚህ ይሄን ይመስላል ግን ይቀጥላል ምክንያቱም ገና ነው ውይይቱ አለ ስለዚህ ቁጥር 3ን ጠብቁ ነገ ውይይቱ በጣም የደመቀ ነው ከዚህ በኋላ ያለው ሙሉን ስላገኘሁት ደስ ብሎኛል 50 ደቂቃ ነው በተቀላላ አሁን እስከ 33 ደቂቃ አብረን ሄደናል የባለፈው 15 አሁን ዛሬ 15 ኢንሻአላህ የሚቀረው 17 ደቂቃ ነገ እንሞላዋለን አብራችሁ ስለቆያችሁ በጣም ደስ ብሎኛል ቴንኪው በጣም ሁላችሁም ሰብስክራይብ ሳታደርጉ አትውጡ ሼር ሳታደርጉ አትውጡ እንደዚሁም ሐሳባችሁን ስጡን ሌላው መቼን ጀምር ሚለውን ሐሳባችሁንም ስጡን
ገንዘብ ማሰባሰብ ሂደቱን ስለዚህ በተቀላላ የህዳሴ ግድብ እኛ ከሌለንለት እኛ ካልተነሳሳንለት እኛ ካልቆምንለት የትም አይደርስም ቀጥል ካላችሁ ቀጥላለሁ እኔ እንደመረቀንኩ ነኝ እንዳይደክማችሁ ብዬ ነው እናንተ በተለይ ኢትዮጵያ ያላችሁ ሳውዲ ያላችሁ መተኛት ስላለባችሁ ብዬ ነው እንጂ የሶየው ንግግር ቢቀጥል ደስ ይለኛል ምንም ችግር የለብኝም እኔ ምን ይመስቀጥል ሚል ሰው አንዳንድ ይጻፈልኝ አይ ይተላለፍ ሚል ሁለት ቀጥል ካላችሁ ቀጥሏለሁ ጨርሰው ኢንሻአላህ ከዛ በኋላ እንቆራርጠዋለን ችግር የለውም እንደመረቀናችሁ ነው ከኔ ጋር እንቀጥለው ኦኬ ሚጠቅማት የግብጽንም የኢትዮጵያን ሐሳብ መውሰድ ከሆነ ማከለኛ ትሆናለች احنا بنسعى في التوفيق لكن لا المرات بيجي احساس يا بروف كان አንዳንዴ ደግሞ የኢትዮጵያን አቋም እንደግፍበት ግዴታ አቋም ያለው ከሆነ እነሱ ጋር እንሄዳለን አለዛ ከግብጾች انا والسودان ما عنده علاقه بالموضوع يعني قد بصراحه كده زي زول وسيط كده እና አንዳንዶች ግብጽ ምንም ግብጾች ውስጥ ያሉ ሱዳን እኮ መሃል ላይ ያለ የተንጠለጠለ ሀገር ነው ለምን እዛም እዚህም ይገባል በቃ አርፎ አይቀመጥም ይሏቸዋል اخواننا السودان عنده مصلحه راجحه في الوضع ግን ሱዳን እዚህ ቦታ ላይ ከዚህ ጋር ሲሆን ወይ ከዛ ጋር ሲሆን ወይም በመሐከል ያለ ሐሳብ ሲወስድ ተጠቃሚ ነው የሚሆነው ግዴታ ወይ ተጎጅ ነው የሚሆነው السد في الحدود السودانيه እንዴ ግድቡ እኮ የሱዳን ድንበር ላይ ነው ይላል ሰውየው የሱዳን ድንበር ላይ የተሰራ ግድብ انت لو كانت هذه المنطقه كانت تبع السودان كان عملنا فيها نفس السد እኛ እውነት ይሄ ውሃ እኛ ድንበር ውስጥ ቢሆን ኖሮ የዚህ አይነት ግድብ እንሰራ ነበር ግብጾቹ ስሙ ገላገላቸው ይሄን ግድብ ውሃው እኛ ሀገር ውስጥ ቢሆን ኖሮ ማለት ቦታው ይሄ የውሃ አሁን የህዳሴ ግድብ የተሰራበት የኛ መሬት ቢሆን ኖሮ እኛ ቀድመን ግድብ እንሰራ ነበር የህዳሴ ግድብ ሰውየው ለየላቸው በቃ እኛ የግድብ አሰራር ስትራቴጂክ የሆነ የግድብ አሰራር ሀገር እንዲጠቅም ከሀገሪቱ በፊት ነው የሚሰራው አሉ ማለት ለምሳሌ እኛ አያው ውሃው ሁሉ ተሰብስቦ የሚመጣው እዚህ አካባቢ ስለሆነ ነው እንጂ ግን ግድቡ ቢሰራ የሚጠቅሙ የነበረው ኢቭን ከአዲስ አበባ በፊት ውሃ ቢኖር ከአዲስ አበባ በፊት ቢገደብ ልክ እንደ ቆቃ የቆቃ ግድብ ትንሽም ብትሆን ያው አዲስ አበባን በሙሉ ውሃ የምታጠጣው በዛ ምክንያት ነው ሌሎችም ማንኛውም ግድቦች መሃል ቢሆኑ ኖሮ ምን ያህል እንጠቀም ነበር ለምሳሌ የተከዜ እንትን ራሱ እንትንም ጋር ትንሽ የግድብ አለች ምን እንደምትባል አላውቅም ምንድነው ጣና አካባቢ ያለው ግድብ አለች ትንሽ መቀሌን እንዳለች እኔ የሚገርመኝ ከዛ ወስደው ጠልፈው ኤሌክትሪኩ በሙሉ ሄደው መቀሌ ነው እዛ ስር ግድቡ ስር ያሉ ሰዎች እስካሁን ድረስ በእንትን በእንጨት ነው የሚያነዱት ይሄ ያው አንዱ የወያኔ ሚስጥር ነው ያወጣውት እና እንዲህ አይነት በጣም የሚገርም ነገር ይሰራል ግን ትክክለኛው ግድቡ የሚጠቀመው ማለት የሚጠቅመው ከግድቡ በኋላ ላሉ ሰዎች ነው ግድቡ ከተሰራ በኋላ ስለዚህ ሱዳን በጣም ተጠቃሚ ናት ይያለ እኛ እምነት ይላል ምናልባት ኢትዮጵያ በዚሁ የግድብ ስራዎች ከቀጠለች በአባይ ጉዳይ ላይ ብቻ እስከ 80,000 ሜጋዋት ማምረት የሚያስችላት አቅም ይኖራታል ብለን እናስባለን ይላል ያው ይሄ ባለፈው አንድ ወንድሜ መሐንዲስ ሆርዶፋ እስከ 25,000 ይላል ሌሎቹ 45,000 ይላሉ እሱ ደግሞ 80,000 አድርሶታል አይ ቲንክ ወይም በጊጋዋት በሰዓት ምናምን የሚል የሆነ አጠራር አለው ትንሽ ሊለይ ይችላል ስለዚህ ይሄና መሰል ነገሮች ነው አይ ቲንክ በጣም ረጅም ይሆንብናል ሳይው ሰዓቱ በጣም ሄዷልና ስለዚህ እዚህ ላይ እንዳቆም ፍቀዱልኝ 15 ደቂቃ